አስገብቶ ቃል አስገብቶ ካገባች እሱ አያገባም። መከልከል ሙሉ መብት አለ። እሺ ተመልሶልኛል። ይሄንን እንግዲህ አሁን ውሸት የማውቀው ነገር የለም፣ ተመልሶልኛል። እሺ ቆይ አንድ ሰው ይኖራል በህይወት ላይ ሞት የሚባል ነገርም አለ። ባል ከሞተ መቼም ሚስት ሌላ ማግባት ይፈቀድላታል። እውነት ለምን እንደ እስልምና መስፈርት ባል ሞቷልና ሌላ ማግባት መብቱ አላት፣ ሄዳ ታገባለች። በቂያማ ወይም ደግሞ ከዚህ በአኬራ ነው የሚባለው ከዚህ ዓለም ከሄደች በኋላ የዚህ የመጀመሪያው ሰውዬ ሚስት ነው የምትሆነው ወይስ የኋላ ያገባችው ሰውዬ? ሁለቱም ይሞታሉ፣ መሞት አይቀርም። የማንኛው ሚስት ነው የምትሆነው? እሷ ከወደደችው ጋር ነው የምትሆነው። እሷ ከወደደችው ጋር ትሆናለች። እሷ ከፈለገችው ጋር። የእሷ ምርጫ ነው የሚሆነው ወይስ የባሎቹ ምርጫ ነው? የእሷ ምርጫ ነው የሚሆነው። የእሷ ምርጫ እሷ ናታ ከእሱ ጋር የምትኖረው። የእሷ ምርጫ ነው የሚሆነው። እሷ ከፈለገችው ጋር ትሆናለች። የትንሣኤ ቀን ጎበዝ፣ ከአቅሜ በላይ ነው። ሌላው የመጨረሻ ጥያቄ፣ መቼም አንቺ መልስ አታጭም ለሁሉም ነገር። አሁን እሺ መልስ አታጭም ይሆንልሽ፣ ግን አድናቂ ነኝ በነገራችን ላይ። ለምን የምታምኝበት ነገር ኮንቪንስ ባያደርገኝም የምትመልሽው ነገር ግን አመላለስሽን እንትንሽን አልንቃለሁ። ጉብዝናሽን ልክድ አልፈልግም፣ እንደው ላይ ኮንቪንስ ባያደርገኝም ግን አሁን ብዙ ጊዜ ስለ ኢብራሂም ስለ ሙሳም ለምሳሌ ዮሴፍ በወንድሞቹ መሸጡም ስለ ኑህ እናንተ ኑህ ነው የምትሉት ኖሃ ስለ ዴቪድ ኢቨን ሳሎሞን ቅድመ ሱሌይማን ነው አለ የሚባለው በእናንተ ስለሱም ኢቨን ስለ ኢየሱስ ክርስቶስ ስለ ደቀ መዛሙርቶቹም ሁሉንም ነገር የብሉይ ኪዳኑንም የአዲስ ኪዳኑንም ጳውሎስ የሚባለውን ሰውዬ ብቻ ነው የማትወዱት እናንተ። እሱ ደስ አይላችሁም። ለምን እንደሆነ አላውቅም። እውቅና ማሰጡትም ለሱ እናንተ ይሄ አሁን ለምሳሌ ቁርአናችሁ ላይ ስለ ኖም ስለ ሎጥም ስለ ሁሉም ታሪክ ባይብል ላይ የምናገኛቸውን እዛ ጋር ተጽፏል ቁርአናችሁ ላይ። ይሄ ነገር እንደ አዲስ ለነቢዩ መሐመድ እንደ አዲስ ሪራይት አዲስ ታሪክ አዲስ መገለጥ ነው የነገራቸው ከአዳም ጀምሮ ያለውን ይሄ በዛሬ በመጽሐፍ ቅዱስ የምናነበው፣ ወይንስ ልክ እኛ ወንጌል ለምሳሌ እኛ በአዲስ ኪዳን ኢየሱስ ክርስቶስ ሲመጣ ሌላ አላህ ነገረኝ ወይ እግዚአብሔር ነገረኝ አላለም። የብሉይ ኪዳኑን የሙሴን ታሪክ የነበረው ላይ ነው ያስቀጠለው። ሙሴ እንደዚህ ብሏችሁ ነበር ሲል አዲስ ነገረኝ ስለ ሙሴ ሳይሆን አዲስ መገለጽ ሳይሆን የነበረው ሙሴ የነበረውን አብርሃምን ነው ያወራው። በዛው ነው ያስቀጠለው። የእናንተስ በዛው የቀጠለ ነው ወይስ አዲስ ሬቨሌሽን ለነቢዩ መሐመድ ተነግሯቸው ነው? ይህን ታሪክ መስማት ፈልጋለሁ። ይህን የጠየቅኩበት ምክንያት አለኝ። አንደኛዬን አሁኑኑ ላቅርብልሽ ድጋሚ ከምጠይቅ። አዲስ መገለጥ ለነቢዩ መሐመድ በአዲስ እንደ አዲስ ተነግሯቸው ከሆነ ታሪኩ አዲስ መገለጥ ከሆነ ሌላ ታሪክ ነው። አይ የነበረው ነው የምትይኝ ከሆነ የነበረው የተጻፈው ነው የምትይኝ ከሆነ ታዲያ ታሪኩ እንደሌለ ይቻላል። ለምሳሌ የይስሐቅን ታሪክ ለእስማኤል እየሰጣችሁ ባይብል ላይ ብሉይ ኪዳን ላይ ያልተጻፈን ታሪኩን ወስዳችሁ ነገር ግን ቀየር አድርጋችሁ የምትጽፉት ለምንድን ነው? ይሄን ነገር እስቲ መልሽልኝ። አዲስ መገለጥ ነው ወይስ ከድሮ የቀጠለ ነው? መጀመሪያ ይሄን ነገር ነው። ለምሳሌ ግልጽ ላድርግልሽ ኢየሱስ መሰቀሉን መነሳቱን መጽሐፍ ቅዱስ ይናገራል። እናንተ ከዛው የቀጠለ ታሪክ ነው። እኛ እኮ ከኢንጅል የቀጠለ ነው፣ ፉርቃን ነው ቁርአን ነበር የምትሉ። ስለዚህ ከዛው የቀጠለ ነው፣ አዲስ ነገር አይደለም። ልክ እየቀጠለ እንደመጣ እነ ዘቡር እንትን ሁሉም እንደቀጠለ ከቁርአንም ደግሞ ከኢንጅል ቀጥሎ ነው የሚለውን የምትነግሩን ከሆነ ታዲያ ኢንጅል እኮ ኢየሱስ መሰቀሉንና መሞቱን መነሳቱን መመለሱን ይነግረናል። ኢየሱስ የሚባል ሰው መሆኑን ማርያም የምትባል እናት እንደነበረችው ያለ ወንድ አልተከረፈም። ደሞ ሶሪ አንድ ላይ እንድትመልሽልኝ ነው፣ ግልጽ ላድርግልሽ። ኢሳ የሚባል ሰው እንደነበረ ማርያም የምትባል እናት እንደነበረችው በድንግልና እንደተወለደ ይህን ሁሉ ታሪክ በቁርአናችሁ ውስጥ ታምናላችሁ። ነገር ግን ይህን ሁሉ እያመናችሁ ትክክል ነው ታሪኩ አዲስ ለነቢዩ መሐመድ ለአዲስ ነው የተነገራቸው ይሄ ነገር ወይስ የነበረው ይሄ ዛሬ ኢንጅል ውስጥ የነበረ ታሪክ ነው? ኢንጅል ውስጥ የነበረ ታሪክ ከሆነ መሞቱን መነሳቱን ጭምር ተናግሯል። ለምንድን ነው የተወሰነ ታሪክ ከውስጡ ቆርጣችሁ አስወግዳችሁ የተወሰነ ታሪክ መቀበል ለምን ሪዲፋይን አደረጋችሁ? ጥያቄ ከብሉይ ኪዳን በቀጥታ ሲወርድ ሲዋረድ የመጣው ብሉይ ኪዳን የሚባል መጽሐፍ እኛ አናቅም። ብሉይ ኪዳን ሳይሆን ኦሪት መጽሐፍ ቋንቋ ያጣላምን የኦሪቱ በእናንተ ቋንቋ ላውራ። ከዛ ዘቡር መጣ፣ ከዛ ኢንጅል መጣ፣ ከዛ ወቃ እንደዛ በኦርደር ነው የመጣውና መጨረሻ ቁርአን ተዋላችሁ። እኛ ኢንጅል ላይ ነው የቆመው ብለን ነው የምናምነው። አሁን የኔ ጥያቄ እስከ ኢንጅል ድረስ ከታች የመጣውን ሳያፈራርሱ እዛ ላይ ነው ቢልድ እያደረገ የመጣው። እናንተ ጋር ሲደርስ ለምንድን ነው ግማሹን አፍርሳችሁ ግማሹን ተቀበላችሁት? ወይም አዲስ ሬቨሌሽን ነው በሉንና
አዲስ ሬቨሌሽን ነው ለነብዩ መሐመድ እንደ አዲስ አላህ ገለጠላቸው በሉንና አሳርፉን። ወይንም ደግሞ መታችሁ ከኛው መጽሐፍ ወስዳችሁ የምትፈልጉትን ትታችሁ የምትፈልጉትን ጨምራችሁ የምትፈልጉትን ቀይራችሁ ከሆነ ይሄንን ነው ማወቅ የፈለኩት ዛሬ። ከዛ በኋላ በአጭሩ ነብዩና ማረገው ምንድነው ሰዓት ካለሽ አንቺ ሰዎች ከክርስቲያኖች እየገቡ አንዳንድ ጥያቄ ይጠይቁሽ ሪስፔክትፉሊ ችግር የለም አብሽር። እሺ አሁን ምንድነው መሰለህ እኛ ነብዩ ሰለላሁ ዐለይሂ ወሰለም የሰበኩት የነቢያትን ሃይማኖት የነቢያትን ዲን የነቢያቶችን አስተምሮ የነቢያትን መጽሐፍ ነው እንጂ የሰበኩት አዲስ አስተምሮ በተውሂድ ደረጃ ወይም በአንድ አምላክ አስተምሮ ደረጃ አዲስ አስተምሮ አመጡ ብለን አናምንም። ገብቷል? ታዲያ ምንድነው ሲባል አላህ Subhanahu Wa Ta'ala እኛ ምናምነው ታዲያ የቱን ነው? ባይብልን ነው አዲስ ኪዳን እና ብሉይ ኪዳን ብላችሁ እና እናንተ ያዛችሁ 36 እና 39 መጽሐፍ የብሉይ ኪዳን መጽሐፍ 20 ምናምን የሚደርሱ 26 እና 27 የሚደርሱ የአዲስ ኪዳን መጽሐፍ ነው እንደምናምነው ሲባል በፍጹም አይደለም። ወይም እናንተ ወንጌል ብላችሁ ያዛችሁት ማርቆስ፣ ሉቃስ፣ ዮሐንስ እና ማቴዎስ የጻፉትን መጽሐፍ ነው ምናምነው ሲባል በፍጹም አይደለም። ምንድነው ምናምነው ኢሳ መጽሐፍ ሲባል ኢሳ አለይሂ ሰላም አላህ Subhanahu Wa Ta'ala የሰጠውን ኢንጂልንም ሰጠ ነው ብሎ የተናገረው መጽሐፍ ነው ምናምነው። እንደዚሁም ለሙሳ አረብ በፈጣሪ አንዴ አሁን እኮ አልመለስኩም። you're just going around the bush ታርጌቷን ነኪልኝ በእናትሽ የጠየኩሽ እኔ አዲስ ሬቨሌሽን ነው ወይም ደግሞ ልክ ኢየሱስ ክርስቶስ የብሉይ ኪዳኑ እንደቀጠለው የኦሪቱን እንደቀጠለው ሳይሸራሩ ሳይፈላሰፍ የነበረው ላይ ሳይጨምር ነው የመጣው እንጂ ያኛውን እያፈራረሰ ወይም ታሪኩን እየቀየረ ለምሳሌ ይሁንልሽ ኢብራሂም እናንተ ጋር ማለኛ ጋር የኛ ባይብልም ላይ አለ። እኛ አብርሃም እንበለው እንጂ እሱ የአክሰንት ልዩነት ነው። ኢብራሂም ልጆች እንደነበሩት ይስሐቅና እስማኤል እንደነበሩት እናውቃለን። እናንተ ጋርም አለ። ነገር ግን የመጽሐፍ ቅዱሱ ይስሐቅን ነው ለመስዋዕት ያቀረበው የተስፋው ቃልም ልጅ ይስሐቅ ነው ብሎ ሲነግር እናንተ ደግሞ ሁሉም ተቀብላችሁ እዛ ጋር የአረቦች አባት ስለሆነ ቴክኒካሊ ታሪኩን ስታጠኑ የቄዳር ልጆች ይላል ቴማን ምናምን ብቻ የሳውዲ አረቢያ አካባቢ ያሉ ሰዎች አባታቸው እስማኤል እንደሆነ ግልጽ ነው። እስማኤል አብርሃም ልጅ ነው። ታሪኩን ዳይቨርት አድርጋችሁ ለመስዋዕትነት እኮ አላህ የጠራው አንድ ልጅም ያለው በዚህ ላይ ደግሞ ለመስዋዕትነት ያቀረበው እስማኤል ነው ብላችኋል። ታዲያ የምትፈልጉትን ታሪክ እየቀየራችሁ አንድ በአንድ በኩል ነው ከኛ አይደለም ቀጥታ ከታች ያለውን ያመጣ ነው እያላችሁ አይቃረንም ወይ? ኖ አሁን እኛ ቀይረነው ሳይሆን የእናንተ ተበርዘው ነው። እሱ ማስረጃ ሰጣ። አዎ እኛ ቀይረነው ሳይሆን ይኸውልህ ቅድምም እኮ አሁን አንተ አብርሃምን እኮ ዝሙት ሰርቷን ብላ አፍህም ሞልተህ ስትናገር ነበር አጎቴ። ይህ በጣም ትልቅ የሆነ ያልኩትን ልድገመው ስለሚተረጎምና ሰዎች ለሚቆርጡት ኖ ቆይ እንኳን ላስተካክላት። የተሰራው ከዝሙት የተለየ ነገር አይደለም። እግዚአብሔር ግን በብሉይ ኪዳን ዘመን ከሰዎች የሚጠብቀው ሁለት ነገር ነው፣ አምልኮተ እግዚአብሔርና ከጣዖት በርቆ መኖርን። ነገሩ ግን ምንም የምናለባብሰው ነገር የለም፣ ደንበኛ ዝሙት ነው። እግዚአብሔር ግን አይቆጥርባቸውም ነበር ነው ሐሳቡ። እሺ ቀይሽ እኮ ነው ሚስት በህይወት እያለች ከቤት ሰራተኛ ጋር መተኛት። እኔ እኮ መጽሐፍ ቅዱስን የምወደው በዚህ ነው። አብርሃም ስለሆነ አላጭበረበረለትም። አልጠጣው ማለት ልክ ነው። ዝሙተኛ ነው አይደለም ማሰብ። አሁን ባይብል ላይ አብርሃም ዝሙት ሰራ የሚል ወላሂ የለም። እንደው በተቃራኒው ማለት ነው። በተቃራኒው ያቺ ሴት ሚስቱ እንደሆነች ነው የሚያስቀምጣ። ከፈለክ ማስረጃ ሰጣለሁ። የአብርሃም ይኸውልህ አብርሃም ሚስቱ ተሆነው ዘንድ እንትን እንዳለችው ነው እንደሰጠችው ነው የሚያስቀምጠው ሳራ ማለት ነው ሚስቱ እንደሆነች እንጂ አብርሃም ዝሙት እንደሰራ አንድ ማስረጃ የለም ባይብል ራሱ። እንደ ወደ ሰለሞን ስትመጡ ራሱ ሰለሞን ራሱ ዝሙት ሰራ የሚል አንድ ቦታ የለም። እግዚአብሔር ራሱ የወቀሰው በምንድን ነው? ጣዖት ስላመለከ። በነገራችን ላይ ዛራዬ እንትን መውጣበት ነገር አጋጥሞኛል። እኔ ሰዎች ጥያቄ እንድጠይቁ ነበር ሀሳቤ ማምጣት ስላለብኝ እዚህ ጋር እስካሁን ነዘነሽን ጨቀጨቅሽ መልስሻል። ይችን ብቻ ልመልስ ወላሂ አልመልስኩም አጎቴ ተው እንጂ ባለ እስካሁን እየሰማሁ። ሁለት ደቂቃ። እሺ አሁን ምንድነው ጠቅለል ሳረገላችሁ እስካሁን ድረስ ያላችሁ ክርስቲያን ወገኖቻችን
ነገ ከምሽቱ 3 ሰዓት እንዳቀሩ እሺ። እኛ ምናምን ማስታወቂያ ልትናገር ነው ሰው ወዳጅነት ጥያቄ ነው። እሺ አጎቴ 2 ሰዓት ደቂቃዬን እንዳትወስድብኝ እሺ። አሁን ምንድነው መሰላችሁ እኛ ምናምነው በተውራት ስናምን ሙሳ አለይሂ ሰላም በተሰጠው አመንን ብለን ነው እኛ ምናምን። አላህ Subhanahu Wa Ta'ala በምዕራፍ 2 ቁጥር 136 ላይ አላህ Subhanahu Wa Ta'ala ቁሉ አመና ቢላህ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈርቁ በይነ አሐድ ሚንሁም ወነሕኑ ለሙስሊሙን ብለን እንድንናገር ነው ተናገሩ። ስለዚህ እኛ የምናውነው ለሙሳ አለይሂ ሰላም ለኢሳ አለይሂ ሰላም ለዳውድ አለይሂ ሰላም የተሰጠው መጽሐፍ እንጂ ክርስቲያኖች አሁን ከጊዜ በኋላ መጥተው ሙሴ ከሞተ ከ1000 ዓመት በኋላ የተጻፈ ኦሪት ተብሎ ወደ ሙሴ የተጠጋ መጽሐፍን እኛ እናምነው። ታዲያ እሱ ምን ብለን ነው የምናምነው ሲባል እሱ ተበርዟን ብለን ነው የምናምነው። አላህ Subhanahu Wa Ta'ala በምዕራፍ 2 ቁጥር 72 ላይ ፈወይሉ ለለዚነ የክቱቡነ الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون ይላል። እነዚያ በእጆቻቸው መጽሐፍን ጽፈው ይህ ከአላህ ዘንድ ነው ለሚሉ ወዮላቸው እያለ ይናገራል። ይህ መጽሐፍ እንደተበረዘ አላህ Subhanahu Wa Ta'ala ይናገራል። ምዕራፍ 5 ከቁጥር 13 እንደዚሁም ምዕራፍ 3 ከቁጥር 71 ምዕራፍ 2 ከቁጥር 75 እና ሰሂህ ቡኻሪ ላይ በግልጽ ያስቀምጣል። ማለት ሰሂህ ቡኻሪ ከመውጣትሽ በፊት በቃ ይሄን ተይው። ከመውጣትሽ በፊት እንደውም ከመጣሽ ላይ ቀር አንድ ሁለት ጥያቄ አጠራጥራልሽ መልሽልኝ ልጠይቅሽ በእናትህ ያለን አይነት ቸኩያለሁ ግን ምክንያቱም ልጄ ናና ፒክ አድርገኛለች። ስለዚህ ጨርሻል ሁለት ጥያቄ እንደው ካገኘሁሽ ላይ ቀር አሁን አንደኛው ጥያቄ እኛ አሁን ክርስቲያን የተባለ በሙሉ ከእስልምና ሃይማኖት ክልል ውጭ የሆነ ሁሉ በሙሉ ጃነት ነው ጃንም ነው የሚገባው? ተናገር። ምን አንቀየምም። ለምሳሌ ለእኔ እንደ እስልምና ብትጠይቂ የእስልምናን አስተምሮ ተከትሎ ሰው ጃነት ይገባል ብዬ አላምንም። ጃንም ትገባላችሁ የሚለውን ቋንቋ ግን አልጠቀምም። ለምን ደሞ አልጠቀመው? እሱም ፓርት እግዚአብሔር አልፈቀደልኝም። ምን ሰው ምን ቢያደርግ እንደሚድን ተናገር ነው እንጂ ያለኝ ሲኦል ትገባላችሁ የሚለውን ለኛ አልተፈቀደልንም እንደዛ ማለት ነው። ምክንያቱም እግዚአብሔር እሱም ፓርት ለራሱ ብቻ ነው ያዘው። በማንም ላይ መፍረድ እንደማንችል ነው የነገረን። በእናንተ ሃይማኖት አሁን ለምሳሌ እኔ አሁን ክርስቲያን ነኝ፣ ጓደኛሽ ነኝ። ነው ጓደኛ ስልሽ የሶሻል ሚዲያ ማለት ነው። እንቀራረባለን። አሁን የት ሜድ ይመስልሻል? አልቀየምሽም። አንተማ መጨረሻህን አላውቅም። ሰልመህ ልትሞት ትችላለህ። አላህ ይወፍቅህና እሺ። ግን ክርስቲያን ሆነህ ከሞት እስክሳ ከተባለ አላህ አዘ ወጀል ያለውን ልንገርህ። አላህ Subhanahu Wa Ta'ala በክርስትና ነው የሚሞተው። እሺ ኢንሻአላህ ትሰልማለህ፣ ኢንሻአላህ ትሰልማለህ። ግን አሁን ሱረቱል ማኢዳ ምዕራፍ 73 ቁጥር 73 ላይ አላህ አዘ ወጀል ምን ይላል? لقد كفر الذين قالوا ان الله ثالث ثلاثه እነዛ የአላህ ሶስት ናቸው ያሉት ወይም ሶስት ይሄ ስላሴ የሚሉ አካላቶች ካፊር ናቸው ወይም ከሃዲ ናቸው እያለ ይናገራል። እነዚህ ከሃዲ እነዚህ ሱረቱል ማኢዳ 72 ላይ ደግሞ لقد كفر الذين قالوا ان الله هو المسيح ابن مريم አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ ይላል። እነዚህ አካላቶች ታዲያ የት ነው የሚገቡት ሲባል ጀሃነም ነው። አላህ Subhanahu Wa Ta'ala ያጂ ተመልሶልኛል ምንም ጊዜ አታባክኝ። ጊዜ የለኝም። ብቻ በቃ ጀሃነም ነው የምትገቡት ብለሻል። አይሁድ አንድ አምላክ ነው የሚያመልከው። አይሁድ ኢሳንም አያምንም። አንድ አምላክ ነው የሚያመልከው። አይሁድ ሲሞት የት ነው የሚሄደው? ይሁዳም ቢሆን ወላ ነስራኒ ወይም ደግሞ ክርስቲያንም ቢሆን ثم يموت ከዛ ከሞተ ولم يؤمن بالذي ارسلت به እኔ በተላኩበት ካላመነ الا كان من اصحاب النار። በቃ ይሁንሽ። ተመልሶልኛል። ሰዓት አታቃጥይ። በቃ ተመልሶልኛል። ጁም አይሁድም ክርስቲያንም በአጠቃላይ ድሮ መጀመሪያ ያልሽው ሶስት ስላላችሁት ኢየሱስን ደግሞ በጌታ ነው ስለምትሉ በዛ ብለሽ ነበር ለክርስቲያኖች። እሺ ተቀበልሽ። ይሁን ክርስቲያኖች ጁ አንድ አምላክ አይደለም የሚያመልከው ኢየሱስንም እኮ ጌታ ነው አይልም መስልሽ ወሬቨር እነሱ ደግሞ እስልምና ስላልተቀበሉ ብለሻል። እሺ ይሁንልሽ። ኢየሱስን የማይቀበሉም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ስለማይቀበሉ ነብያቶችን ደግሞ ማመን ግዴታ ስለሆነ አንድ ሰው ከእምነት መሰረት አንዱ ሰው ነው። እሺ ሌላ ጥያቄ ነው የምጠይቅሽ። እኔ አሁን ክርስቲያን ነኝ። ሐዋርያ ጳውሎስ የሚባለውን ሰውዬ ጥልት ባረገው ባይመቸኝ ወይ ጴጥሮስን ኢየሱስ ክርስቶስ ጌታ ነው ብዬ ካመንኩ ትክክል አይደለሁም ነው እንጂ ሲኦል ያስገባኛል ማለት አይደለም። አንድ ሰው ለምሳሌ አንድ ሰው ባይመቸኝ መጽሐፍ ቅዱስ ውስጥ ያ ግለሰብ አካሄዱ ምናምን በቃ ሰውዬ አልተመቸኝም አልኩ ማለት ሲኦል ያስገባኛል ማለት አይደለም። ሙሴ አልተመቸኝም ብትል ገነት ትገባለህ? አዎ ምንም ኢየሱስ ላይ ብቻ ነው ቀልድ የሌለው። ሙሴን አልቀበልም እያልኩሽ አይደለም። እኔ አንድ ሰው የሙሴ ላይ ጥያቄ ቢኖርበት ሙሴ ከሃዲ ነው ብትል አይደለም። ሙሴ አብርሃም ላይ ጥያቄ ቢኖርበት ሲኦል አይገባም። ጥያቄ ቢኖርበት ሳይሆን ከሃዲ ነው ብለህ ብታምን ከሃዲ ነው ሙሴ ከሃዲ ነው ብለህ ብታምን
አንተ ክርስቲያን ትሆናለህ። ሙሴ ከሃዲ ነው። ኦሪትን ያመጣው የእግዚአብሔር ሰው ከሆነ ሙሴ ከሃዲ ነው ማለት አይችልም። አንድ ክርስቲያን ነው። ስለምን ሙሴ የእግዚአብሔር ሰው ነው? እንዴት እንደዛ ይላል? በሆነ አጋጣሚ ግን አይሁዶች ምን ብለው ነው የሚያምኑት ታዲያ? አይሁዶች እኮ በሆነ አጋጣሚ አንድ አይሁዳዊ የሆነ ሰው ሙሴን መቀበል አቅቶት ኢየሱስ ክርስቶስ ላይ ግን ያለው አቋም ልክ ከሆነ ከመንግስተ ሰማያት አያስቀረውም። ግን ህይወቱ ትክክል አይደለም። ያንን ሰው አለመቀበሉ ነው እንጂ ለጀነራል ካውንስል ኦፍ ዘ ወርድ ኦፍ ጋድ ነው እንጂ መንግስተ ሰማያት መግቢያው ሙሴን ውደድ አትውደድ ሳይሆን ኢየሱስ ክርስቶስ በትክክል ስለሚያጣት ውድ ህይወቱን አሳልፎ ሰጥቷል። እኔን በአብ ፊት ሪፕሬዘንት ሲያደርገኝ የፍትህ ጥያቄ ምላሽ እስኪያገኝ ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልኛል ብሎ ማመኑ ነው እንጂ መንግስተ ሰማያት የሚያስገባው። አንድን የእግዚአብሔር ሰው ለምሳሌ ዳዊት የሚባለው ሰውዬ ኦሪዮን በማስገደሉ ያናደኛል። ያናደኛል። ኦሪዮን ገድሎ ሚስቱን በመውሰዱ በጣም ነው የሚያናድደኝ። ጌታ ምስክሬ ነው። ቀልዴን አይደለም፣ ያናደኛል በጣም ትክክል አይደለም። ስለዚህ ብዙ የሚያናድዱኝ ሰዎች አሉ በመጽሐፍ ቅዱስ ውስጥ። ቆይ ተራ በተራ እናውራ። ብዙ የሚያናድዱኝ ሰዎች አሉ በባይብል ውስጥ ባደረጉት ነገር። ለምሳሌ ጌዲዮን የሚባለው ሰውዬ ጥሩ መጥቶ መጨረሻ ላይ ጣዖት በጣም ነው የሚያበሽቅ። በጣም ብሽቅ የሆነ ሰውዬ ነው ማለት ነው እንደዛ በማድረግ ትክክል ያልሆነ ነገር እንዴት ጣዖት ያመልካል? እንዴት እግዚአብሔር ሰው በነቢያቶች ላይ የተዋሸ ውሸት ነው። ባይብል ነው ውሸት አይደለም። ውሸት አለ በትክክል እግዚአብሔር ስንት ነገር አድርጎለት ሄዶ አሁን ሳምሶንን የሚያክል ሰውዬ ቆይ ጣልቃ እንዳገብብኝ። ሳምሶን እኛ መልካሙ ጎናቸውን ነው እንጂ የምንወስደው አንዳንድ የሚያሳፍር ነገር ያደረጉትን ግን ባይብል ያልደበቀላቸውን ስደብቅላቸው አልገኝም። ትክክል ነው ወይ? ነውረኛ ነገር ነው። መጽሐፍ ቅዱስ እኮ የምንወደውም ራሱ በዚህ በኩል ነው። እኛ ሰዎቹ አንዳንድ ተመልከቼ ስንት ነገር አሁን ሰለሞን ቅድም ተነጋግረናል። እግዚአብሔር ዊዝደም ሰጥቶት ያን ሁሉ አድርጎለት ካልጠፋ ከፈርዖን ቤት ሚስት ማግባቱ አልበቃ ብሎ የእግዚአብሔርን መሰዊያ አንስቶ የጣዖት መሰዊያ ካልጠፋ ቦታ ቤተ መቅደስ ውስጥ ሄዶ የደነቀረ ስንፍናን ያደረገ ሰው ነው። ይሄን መጽሐፍ ቅዱስ አልደበቀለትም፣ እኔም አልደበቅለትም። ትደግፋለህ ወይ? በጣም የሚያናድር ነገር ነው ያደረገው። ይሄን ልሸፍን ትፈልጊያለሽ? ኢየሱስ ጋር ሲመጣስ ው በዚህ ብትገልጪ በዚህ ብታገላብጪው በህይወት ቢሆን በቃል ቢሆን በአስተሳሰብ እንከን የማይወጣለት እሱ ነው መዳኛው። ሌሎቹማ ስንት ነገር ዳዊት እኮ አልኩሽ ሰው ገድሎ ሚስት የወሰደ ሰውዬ እና ይህን እንድደብቅ ትፈልጊያለሽ? ዳዊትን ግን እቀበለዋለሁ፣ ስራውን አልቀበልም። አብርሃምን እቀበለዋለሁ፣ ወደ ገረድ መግባቱን አልቀበልም። ኢየሱስ ጋር ሲመጣስ ምንም ው በዚህ ብትዞሪ በዚህ ብትገልጪ በዚህ ብታ የህይወት ንጽህና እናንተ ራሱ መጽሐፍ ቅዱስ ቁርአናችሁ ውስጥ እንኳን በአላህ ፍቃድ ብላችሁ ልትሸፋፍኑ ትፈልጋላችሁ እንጂ ከጭቃ አፈር ጠፍጥፎ እርግብ ሰርቶ ወፍ ሰርቶ ህይወትን እስትንፋስ እፍ ያለበት በታሪክ ነቢያችሁም አላደረጉም። ኢብራሂም አላደረገም፣ አደም አላደረገም፣ ሙሳ አላደረገም። ኢየሱስ የሚባል መሲሃችን በቁርአናችሁ ተሳስታችሁ የመሰከራችሁለት ህይወትን መፍጠር የቻለ የአላህ ሩህ የተባለው ኢሳ ነው። ይህን ራሱ አትመሰክሩ እናንተ። አሁን ምንድነው መሰለህ አሁን የተናገርከው ንግግር በአጠቃላይ በነቢያቶች ላይ የተዋሸው ውሸት እንጂ ማነው የዋሸው? ባይብል ነው የዋሸው። አምላክ ያላለውን ነገር እንደዚህ ባይብል ነውራቸውን መች ደብቆላቸው ነው የሚዋሸው? ባይብል ተበርዟን የምንለው አንዱ ምክንያት ምንድነው? ዛራዬ በእናትሽ አንቺ ልጅ ተረጋጊ። የእግዚአብሔር ሰዎች የተባሉ ሰዎች እኮ መልካሙ ነገራቸውን በጥቂቱ የታዘዙትን ወስዶላቸው እንጂ የመጽሐፍ ቅዱስ ውበቱ ራሱ ነውራቸውንም መልካሙ ስራቸውንም ቁልጭ አድርጎ ማስቀመጡ ነው። አንዱ እኮ ባይብል ውበቱ ራሱ ይሄ ነው። ነውር ነው ብለህ የምትገልጸው ነውራቸውን ከውስጡ አስወግዶ መልካም ባይብል ዋሽቶበታል። ኃጢአት መጽሐፍ ቅዱስ ዋሻለ። ለምን ይዋሻል? ለምን ዳውድ ዝሙተኛ ያደርገዋል? እግዚአብሔር ሰው ባደ እንደልብ አሁን እሱን እኮ ነው መጠየቅ ያለብህ። ባይብል ተበርዟል። የመጽሐፍ ቅዱስ ውበቱ ራሱ የመጽሐፍ ቅዱስ እንዳምን ራሱ የሚያደርገኝ መጽሐፍ ቅዱስን እንደወደው ያደረገኝ አንዱ ምንድን ታውቂያለሽ? የማንም ዳውድ ነው ብሎ አልደበቀለትም። ነውሩን ቁልጭ የአብርሃም ነውር ቁልጭ ቁጭ አድርጎ ያን ኃይሉ ዮሐንስን ስንፍና ብቻ ነው እንደ መጽሐፍ ቅዱስ የሚናገሩት አይደለም። አቆሽ አጎቴ አሁን ምንድነው መሰለህ አሁን ባይብል ላይ አንተ አሁን እያነጻጸርክ ያለው ምንድነው ከኢየሱስ ክርስቶስ ጋር ነው። ኢየሱስ ክርስቶስ በመጀመሪያ ደረጃ የኖረው 33 ዓመት ነው። ከነ ዳዊት ጋርም ሊወዳደር አይችልም። ምክንያቱም እነ ዳዊት መንግስት ሆኖ ሲያስተዳድሩ እንደው ተሳሳቱ እንኳን ቢባል በባይብል ደረጃ ተሳሳቱ እንኳን ብለው ቢነገሩ ማለት ነው እነዛ ስህተቶች ኢየሱስ ደጋግሞ ሊሳሳታቸው የሚሳሳታቸው ስህተቶች ለምን በለኛ አንቺ ማውጣት ያለብሽ ነገር አንቺ አላህን እየረዳሽው አንቺ ነብዩን እየረዳሻቸው ነው። ለምን በተቻለ መጠን ቁርአን ላይ የነቢያቶቹን ስንፍና ከውስጡ አውጥታችሁ
ጥሩ ነገሮች ነቢያት በሙሉ ፐርፌክት የማይሳሳቱ አድርጋችሁ ያውም ደግሞ እኮ ሰለሞን ነብይ ነው፣ ሎጥ ነብይ ሎጥ አይደለ እንዴ? ከሁለት ልጆቹ ሰክሮ ስካርን የሚያክል ነገር ሰክሮ በእናንተ ይመስከር። ባይብል ዋሽቷል። ምንድን ነው ለዚህ ነው ባይብል ተበርዟል። ባይብል ስለተበረዘ ነው እንጂ ሎጥ ይሄንን አልሰራም። ከሴት ልጆች ሎጥ የማይሳሳት እንትን ነው እንዴ? የማይሳሳት ኤንጅል ነው የሚገርም። እሺ እግዚአብሔር ለምንድን ነው አብርሃም እንትና ማን ነው ዳዊትን ማለት ነው የፈርዖን ሚስት እንትን ከማለቱ ከመድፈሩ ውጪ ሌላው ነገር ምንም መጥፎ ነገር ሰርቶ አያውቅም ጻድቅ ነው ብሎ የተናገረው ነው? ምንድን ነው የሎጥ ሚስት የማን ሚስት ነው የደፈረው? እንትና ማን ነው ዳዊት የእንትናን የኦሪዮን ሚስት ከመድፈሩ ውጭ በሌላው ነገር ጻድቅ እንደሆነ ምነግርሽ ከባይብል። ቆይ አንቺ ባይብል ተበርዟል እኮ የሚባለው አውቀን የነ ዳውድን ስህተቶች ብንሸፋፍን ኖሮ በመጽሐፍ ቅዱስ ውስጥ እንደማይሳሳቱ ልክ እንደ አላህ አድርገን እንደማይሳሳቱ ወይም መልአካዊ አድርገን ፐርፌክት አድርገን ስህተታቸውን እያወጣን ብንጽፍ ኖሮ አዎ ባይብላችሁ ነው ችግር ይባላል። እኛ እኮ መልካሙ ጎናቸውንም ስንፍናቸውንም ባይብል ቁጭ ነው ያደረገው። ከዛ የምንማረው ነገር ስላለ ነው። ከስንፍናቸውም የምንማረው ከዳዊት ዝሙት የምንማረው ነገር አለ። ኦኬ ከነሎጥ ስህተት የምንማረው አለ። ኢቭን ከአብርሃም ስህተት የምንማረው አለ። ያልተሳሳተ ሰው በመጽሐፍ ቅዱስ ኢየሱስ የሚባል ሰው ብቻ ነው። ኢየሱስም ተሳስቷል። በነገራችን ላይ ስህተት ልስጥ። ለምሳሌ ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 7 ከቁጥር 25 ላይ አንድ ሴት አንቺ ውሻ ሲላት ትመለከታለህ። ለምሳሌ አብራራልሻለሁ። እሱን ይሄው አጠገብሻለሁ። ምንም መንጥቂ ያልሆነ ቆይ ልንገር። ለምሳሌ ምንድን አለ ተነስቶ እየሄደ ነበረ ከሐዋርያቶች ጋር እና ወደውንም ታናሽቶ ልጅቷ እርኩስ መንፈስ ያደረባት አንድ ሴት ልጅ ነበረቻት እና ከዛ በኋላ ሴቱን የግሪክ ሰው ስለነበረች ምን አለችው? እንትናን ጠራችው፣ ኢየሱስን ጠራችው። ምን አለችው? ልጄ ጋኔን ያላት ጋኔን ይዟታል፣ ልጄ እባክህን አድንልኝ እያለች ትከተለው ነበረ ማለት ነው። ከዛ ጥንሽ አድርጓት ምንም እንዳልተፈጠረ ኃይሉ አሁን አንተ ይሄን ታደርጋለህ? አታደርግም። ሳ አንድ ሴት እንደው እንኳን ልጇ የታመመችባት ሴት አንድ ሴት እንደው ይሄን እርዳይ ብትል ታደርግላታለህ። እንኳን ኢየሱስ ማለት ነው እርዳኝ እያለች እየጮኸች ስትነግረው ከዛ ኢየሱስ ከሐዋርያቶች እየጮኸችብን ነው ስለዚህ አናግራት ብለው ሲናገሩት ማለት ነው ኢየሱስ ምን አለ? የልጆችን እንጀራ ይዞ ለቡችላ መጣል አይገባም ማለት ነው። አንድ ሴት እንዴት ነው ቡችላ የሚላት? አንዲት ንጹህ የሆነች ያልተጠቃብሽ ነገረኛ ልጅ ነች። በጣም ስህተት ነው ማለት ነው። እቺን ጎርጎሮስ ማምጣትሽ ራሱ አድናቂሽ ነኝ፣ ግን አብራራልሻለሁ ምን ማለት እንደሆነ። ቡችላ አላት። አሁን ኢየሱስ ክርስቶስ እንትን ይላል። አብራራልሻለሁ ምን እንደሆነ። ያ ቦታ ስታይ ውሻ ብሎ የሰደባት አይነት ነገር ሊመስል ይችላል። እንደዛ አይደለም ያለው። እኔ በስጋ ወራት ተልኬ የመጣሁት እንደ አንድ ነብይ በእስራኤል ሕዝብ መካከል ከእስራኤል ሕዝብ ብቻ አይደለም፣ በስጋ ወራት እንደ አንድ ነብይ ሊያገለግል የመጣው እግዚአብሔር የላከው ለእስራኤል ሕዝብ ነው በነብይነት። እሷ ደግሞ ግሪካዊ ነች እያለ ያለው ምሳሌ የሰጠው የልጆችን እንጀራ ወስዶ ለቡችሎች ይሰጣል ወይ ምሳሌ ጠይቃ አይሰጥም አሉት። እንግዲያውስ እሷን ውሻ ነሽ እያላት አይደለም። እኔ እግዚአብሔር የላከኝ ለእስራኤል ልጆች ነው በነብይነት እስከ ትንሣኤው ድረስ ማለት ነው። ስለዚህ ይሄንን አለ። ይሄንንም ደግሞ ያለው ልቧን ስለሚያውቅ ነው። ሴትዮዋ ከባድ ሴት ነች። ውሻዎችም እኮ ከጌቶቻቸው ወዳደቀ እንጀራ ይበላሉ ስትለው ዞር አለና ምን ታውቂያለሽ? እንዲህ አይነት እምነት እንኳን ከአንድ ግሪካዊት ሴት በእስራኤል እንኳን አይቻላቅም። አንቺ ሴት እምነት ስትንቅ ነው እንደ እምነትሽ ይሆንልሽ አላት። ውጤቱንና ያለበትን ኮንሰፕት ማወቅ አለብሽ እንጂ እንኳን ጀግናዬ ኢየሱስ፣ ውዱ ኢየሱስ፣ ጨዋው ኢየሱስ አንድን ሰው ውሻ ብሎ ይሳደባል ብትይኝ ውሻም አላላትም። ከሴትዮዋ ጋር ተግባብተዋል። የተናገራትን መንፈስ ቅዱስ ያቀበለውን ቃል ነው። ምንድነው? የሴትዮዋን የእምነት ከፍታ ተስፋ ማትቆርጥ እንዴት ተናጥቃ ወስዳ እንደተመለሰች ተመልከች። አድናቂዋን እንጂ ኢየሱስ አልሰደባትም። እንዴት ጠንሽ ሆነ እኮ ልክ መጀመሪያ ጠንሽ እኮ ነው የተዋት። ከናናይት ሴቱ መጥታ ምንድን ነው ያለችው? ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ከጋኔን ይዞብኛልና ብላ ትጮህ ነበር አለ። እርሱ ግን ምን አለ? አንዳች አልመለሰላትም ማለት ጠንሿት ነው ሄደው። ደቀ መዛሙርቱ ግን ቀርበው ትጮሃለች አሉት። እንግዲህ የኢየሱስ ክርስቶስ ጥሩ አስተማሪ ነበር። ከሱ ይልቅ ደቀ መዛሙርቶቹ አዘኑላት ማለት ነው። ደቀ መዛሙርቶቹ ራሱ ጥሩ ስነ ምግባር አለ። ሴት ትጮሃለች ነው ያሉት። ያቺ ሴት ታማበት ልጅን አድንልኝ የምትለው ትጮሃለች ማለት ለእርዳታ እየጮኸች ነው ያለችው። እየጮኸችብን ነው በቃ አስተናግዳት ነው ሰጣት። መንፈስ ቅዱስ ባሳየው አቅጥ ለሁሉ ሰው አንዳት ምላሽ አይሰጥም እኮ ኢየሱስ እኮ ትጮሃና እየጮኸች ነው አስተናግዳት እኮ ነው ያሉት። እየጮኸችብን ነው። ስለዚህ ለችና አስተናግዳት ነው ያሉት። የተለያዩ ሲመጡ አንዱን ዳሰሰውና ፈውስ ይላል። ሌላኛውን ደግሞ ምን ትፈልጋለህ ሲለው ማየት አለው። ሪሲቭ ዩር ሳይት በተፈውስ ውሰድ አለው።
አንዱን ደግሞ እና ጭቃ ቀብተህ ታጠብና ወርኪንግ የሚባል ነገር አለ። ዛሬ እግዚአብሔር ባሳየው አቅጣጫ ነው ኢየሱስ የሚንቀሳቀሰው። ስለዚህ ሴትዮ እምነቷን ጎልጉላ አውጥታ እንድትጠቀምበት የሚያደርግ የጥበብ ቃል ነው የነገራት። ዳስ ዋይ ሴትዮዋ የጥበብ አይደለም የሄደበት መንገድ ግን በጣም ትክክል አይደለም። አላላትም እኮ ውሾች አንድ ታራስ የሚባል ሰው እንኳን ራሱ አለ የማይለውን ነገር ነው ያደረገው ማለት ነው። ክፍሉን አንብቤዋለሁ ወላሂ ምን ይላል ዛራዬ ያላት ምን መሰለሽ እኮ ክፍሉን ላንብብልህ አጎቴ። ታንክ ዩ ሶ ማች ጋይስ። ያ ክፍሉን ምን አነበበሽ? እኔ እኮ አውቀዋለሁ ምንም ጥያቄ የለኝም። እባክን ልጄ ታሟል፣ ልጄ እንደዚህ ይዟታልና እባክን እርዳኝ ብላ ስትጮህ ዞር አለና ኢየሱስ ምንድን ያለው? አልዞረም ትቷት ነው ሄደው። አንብቢ ደስ ይበልሽ። እሺ አንብቢ ትቷት ነው ሄደው። ዮሐንስ ሰዓት ለመቆጠብ ኢየሱስ ከዚያ ወጥቶ ጴጥሮስ ወደ ሲዶም አገር ሄደ። ማነው ጢሮስ እና ወደ ሲዶም ሀገር ሄደ። እነሆ ከናናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዞብታል ብላ ጮኸች። ይዞባታል ጮኸች። ስትጮህ ምንድን ነው ያለው? እርሱ ግን አንዳች አልመለሰላትም። ምን አለ? ዝም ብሏት ሄደ። ዝም ብሎ ሲሄድ ምንድን ነው ያደረገው? ደቀ መዛሙርቱም ቀርበው በኋላ ትጮኻለችና አሰናብታት አሉት። ግን አሰናብታት ብለው ለመኑት ይላል። ምንድነው እንግዲህ ሐዋርያቶች ራሱ ሰልችቷቸው ማለት ነው አሰናብታት ብለው ጮሁበት ማለት ነው ለእንጥላ ለኢየሱስ ማለት። ከዛ ምን አለ? እርሱም መልሶ ከእስራኤል ቢለጠፉት በጎች በቀር አልተላኩም ማለት። እንግዲህ ኢየሱስ ክርስቶስ መልእክተኝነቱ ራሱ ለእስራኤል ነው ብቻ የምንለው ለዚህ ነው። ከዛ እርሱም ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱም ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይቻልም ማለት። ስለዚህ ለቡችል ይሷን ስጠኝ ያለችው ዛሬ ለቡችሎች ይሷን ቡችል ማለት ምን ማለት ነው ከተባለ የውሻ ልጅ ቡችላ ማለት በነገራችን ላይ የውሻ ልጅ ማለት ነው። እና ምሳሌ ነው የተጠቀመው። የጌቶችን የልጆችን እንጀራ ለቡችላ መስጠት ይቻላል ወይ? መልሱ አይቻልም ነው አይደል? ልጆች እነማን ናቸው? እስራኤላውያን ናቸው። እነሱ ደግሞ ምንድነው? እሷ ምንድናት? ቡችላ ናት። የቡችላ የውሻ ልጅ ናት። እሷ ምሳሌ ነው የተጠቀመው። ዛራዬ ያው ስላይ እንግዲህ እዚህ ጋር ለቡችልስ መጣል አይቻልም ማለት ነው። ማለት መነጋገር ዝም ብሎ ሰዓት መብላት ነው። አንድ የመጨረሻ ጥያቄ ልጠይቅሽና ልሂድ። ደጋገኝ የመጨረሻ ጥያቄ እናንተ እና ኢየሱስ ንጹህ አይደለም። ለማንኛውም እሺ ቀጥል። ንጹህ አይደለም ነው አለ ኮንክሉዥንሽ። በእስልምናም ሆነ በየትኛውም ነቀፋ የማይወጣለት ተሳስቶ የማያቅ ይሄውና ቢሆን ራሱ የምትሆን ስላጣሽ ራሱ ይሄንን የጠቀስሽው ይሄ ደግሞ ስድብም አይደለም። ሴትዮዋ እምነቷን አውጥታ እንድትጠቀም የሚያደርግ ፒንግ እንትን ያደረጋት ነካቶ እምነቷን ያወጣት ከውስጧ እምነት። ከዛ ጀግና ነው ሴትዮዋ። እንደ እምነትሽ ይሁንልሽ። እምነትሽ ትልቅ ነው። በእስራኤል እንኳን እንዲህ አይነት እምነት አይቻላቅም። በአድናቆትና በክብር የምትፈልገውን ሌሎች ሳያገኙ ተናጥቃ ነው ይዛ ሄደችው። ይሄንን ለማድረግ እንጂ ወደዚህ ከፍታ ላይ ያመጣት እንጂ እምቢ ሊላት አለም። በእርግጠኝነት ደግሞ በስጋ ወራት ለእስራኤል ብቻ ነው የተላከው ለነብይነት። ከሞቱና ከትንሣኤ በኋላ ነው ዓለም አቀፍ የሆነው። አሁን ተመልሶልኛል። በቃ ታዩ። ይሄን እዚህ ጋር ጊዜ አናጠፋም። ታዩ ሐዋርያቶች ስላስቸገሩት ነው እሱ ራሱ የመለሰላት እንጂ ሌላም ስህተት አለበት። በይዘው በባይብል መሰረት በእናትሽ ታዩ ይሁንልሽ። አሁን ይሄ እንዳለ ሆኖ ሌላ የምጠይቀው ዋናው የመጨረሻ ጥያቄ ማለት ነው እስልምና 500-400 ዓመት ከክርስትና ያንገር ነው፣ ወጣት ነው። ከ400 ዓመት ከ500 ዓመት በኋላ ነው እስልምና የመጣው ከክርስትና በኋላ። you guys are younger than Christianity for 500 years። ስለዚህ ይሄን እናንተም ታምናላችሁ። የነብዩ መሐመድ ልደት የዛሬ 1500 አካባቢ ነው። አመቱን አናቱ ላይ እርግጠኛ አይደለሁም። አመናችሁም አላመናችሁም በታሪክም በምንም ሂስትሪም እኮ አለ እስልምና የ1500 ዓመት ዕድሜ ብቻ እንዳለው ምንም ይሄ ማንም ያውቃል። ክርስትና ስንት ዓመት ዕድሜ ያለው ከቢባል ምንም እኛ አንክድም። ክርስትና 2000 ዓመት ዕድሜ ነው ያለው። ከዛ በፊት ምን ነበረ? አምልኮተ እግዚአብሔር ነበረ አውቃለሁ፣ በአይሁድ ህግ ማለት ነው። በአጠቃላይ ጉዳዩ ከአደም ዘመን ጀምሮ የመጣ ነው አምልኮተ እግዚአብሔር በተለያየ ፎርም። እንደ ክርስቲያን ግን ክርስቲያኒቲ 2000 years ከኢየሱስ ነው የሚጀምረው። እስልምና ከነቢዩ መሐመድ ነው የሚጀምረው። ከየት መታችሁ ነው እናንተ? ከ500 ዓመት በኋላ መታችሁ ክርስትና እኮ ትክክል አይደለም፣ ይሄን ራይት ይሄን ኤክስ ለማድረግ ሪሊ ከ500 ዓመት በኋላ መጥቶ አንተ እኮ ተሳስተ ነበረ፣ አንተ እኮ ትክክል አይደለም፣ ይሄ ነገር እኮ የኢብራሂም ጉዳይ እንደዚህ አይደለም ብላችሁ ባለቤቶቹ እያሉ አይሁዶች አሁን አይስቁባችሁም እናንተን? ከየት መታችሁ ነው? ይሄ እኮ የኛ ታሪክ ነው። የአብርሃምን ታሪክ ከየትም አላመጣም። የኛኑ መጽሐፍ ተመርኩዛችሁ ስለ አብርሃም የኛ አባት ነው፣ ታሪኩም ተያያዘ ነው። ባለቤቶቹ አይሁዶች እያለን
ከአብርሃም በኋላ እንግዲህ አስቢ 2500 ዓመት በኋላ መታችሁ አይ አብርሃም እኮ ይስሐቅን አይደለም የሰዋው እስማኤል ነው ስትሉ እንደው እኛን ክርስቲያኖችን እንኳን ተው የመጽሐፉ ባለቤቶች ይላል ራሱ ቁርአናችሁ የመጽሐፉ ባለቤት ማለት አይሁዶችን ነው እና ክርስቲያኖችን ነው ክርስቲያኖች የአዲስ ኪዳንን እነዛ ደግሞ ብሉይ ኪዳንን የመጽሐፉ ባለቤቶች ራሱ የብሉይ ኪዳን ባለቤት አሁን እኛን ክርስቲያኖች ለመቀየር ብንፈልግ ይስቁብናል ለምን ከየት መታችሁ ነው ደግሞ እኛን የምታርሙት ነው የሚሉት እኛም አናርም የአብርሃም ታሪክ የሙሴ ታሪክ የዳዊት ታሪክ እንዳለ ነው የምንቀበለው እናንተ ግን ቀያይራችሁ የምትፈልጉትን ወስዳችሁ የምትፈልጉትን ትታችሁ ማን ፈቀደላችሁ ባለቤቶቹ እያሉ ከ2500 ዓመት በኋላ መታችሁ እንዴት ነው ስለ አብርሃም ለባለቤቶቹ የምትነግሩት ባለቤቶቹ እያሉ ይሄ ነገር ሪሊ አእምሮሽን ተጠቀሚ ንገርኝ ነው በመጀመሪያ ደረጃ ክርስትናም ሆነ አይሁድ የሚባል ሃይማኖት ከእስልምና በፊት አልመጣም ይሄ አሁን እኔ ጸጥ ብዬ አላዳመጥኩም ክርስትና የሚባለው አስተምሮ የመጣው ከጊዜ በኋላ አይሁድ የሚባል አስተምሮ የመጣው ከጊዜ በኋላ ነው ሙሴ የማያውቀውም ኢየሱስ የማያውቁትም ክርስትና የሚባል ሃይማኖት ኢየሱስ ክርስቶስ ካረገ ፕሊዝ አራ ጎቴ በፈጠረህ አምላክ ይሆንብህ አይ ጉዳቱን ስሙን ያልኩት ይቅርታ እሺ ላላህ ብለህ እሺ አንተ አላህን ስለምታመን ላላህ ብለህ ተው አንድ ጊዜ አሁን ምንድነው መሰለህ ክርስትና የሚባል አስተምሮ የመጣው ከኢየሱስ ክርስቶስ ካረገ ከ100 ዓመት በኋላ ሲሆን ክርስትና የሚባል ሃይማኖት ከዘፍጥረት እስከ ራዕይ ዮሐንስ አንድ ቦታ የለም ክርስትና የሚባል እንደዚሁም ደግሞ ይሁዳ የሚባለው አስተምሮ የይሁዲ እምነት ደግሞ የዘር ስም እንጂ የሃይማኖት ስም አይደለም ሃይማኖቶች ጅምር አይታወቅም አሁን ቅርብ ጊዜ የተመሰረተ አስተምሮ ነው ይሁዳ ምናምን ብለው የሚናገሩት የዘራቸውን ስም እንጂ የሃይማኖት ስም አይደለም ሃይማኖታቸው ሲጀምር አይታወቅም የይሁዳውያን ማለት ነው አይሁዳን የሚባሉት ይሁዳ የሚባል አንድ ግለሰብ ስለነበረ በዛ ስለሚጠሩ ነው እስልምና ሲባል ከአዳም ጀምሮ የነበረ አስተምሮ ነው አዳም አለይሂ ሰላም የሰው ልጆች መጀመሪያ የነበረው አዳም ጀምሮ የነበረ ነው ለዛ ነው ሙስነድ አህመድ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው መጥቶ ሲጠይቅ ፈያ ነብይ ካና አወሉ የመጀመሪያ ነብይ ማን ነበረ ተብለው ያላህ መልእክተኛ ሲጠየቁ አዳም አለይሂ ሰላም አዳም ነበረ قلت يا نبي الله انت الله نبي او نبي كان ادم نبيا نعم ነብይን ካነ መከለመን እንደውም ነብይ ብቻ ሳይሆን አላህ Subhanahu Wa Ta'ala በቀጥታ ያነጋገረ ነብይ ነበረ ሙስሊም ነበረ በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ አብርሃም አለይሂ ሰላም ይሁዳም ክርስቲያንም እንዳልነበረ ወደ ቀጥተኛው መንገድ ያዘን ነበረ ሙስሊም እንደነበረ አላህ Subhanahu Wa Ta'ala ይናገራል ለምሳሌ በመራፍ 2 ቁጥር 35 ላይ 31 ላይ በመራፍ 2 ቁጥር 115 ላይ እንደዚሁም ደግሞ በመራፍ 3 ቁጥር 67 ላይ አላህ Subhanahu Wa Ta'ala ይናገራል አላህ አዘወጀል ማካነ ኢብራሂም ይሁዲየ ወላ ነስራንያ ኢብራሂም ይሁዳንም ክርስቲያንም አልነበረም ወላኪን ካነ ሐኒፈ ሙስሊማ ወማ ካነ ሚነል ሙሽሪኪን ነገር ግን ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበር ከአጋሪዎችም አልነበረም እያለ ቀጥተኛው መንገድ ላይ የነበረ ሙስሊም እንደነበረ አብርሃም ከዛ ብዙ ነው ሙሴ ግን ሙሴ አለይሂ ሰላም ደግሞ በምዕራፍ 10 በሱረቱ ዩኑስ ምዕራፍ 10 ከቁጥር 84 ላይ وقال موسى يا قوم ህዝቦች ሆይ አለ ሙሳ አለይሂ ሰላም ان كنتم امنتم بالله በአላህ የምታምኑ ከሆነ فعليه ተወከሉ በአላህ ላይ ተመኩ ان كنتم ሙስሊሞች እንደሆናችሁ በማለት ሙስሊም እንደነበረ ሰዎችን ሙስሊም ሆኖ ብሎ ያዘዘ እንደነበረ ያስቀምጣል ማለት ነው ኢሳ አለይሂ ሰላም ኢየሱስ ክርስቶስ በብሉይ ኪዳን ዘመን ሙስሊሞች ነበሩ እኮ ያለችን ነው ይችላል ሙስሊሞች ነበሩ እኮ ነው ማለት እንደዚሁም ደግሞ ኢሳ አለይሂ ሰላም ራሱ ኢየሱስ ክርስቶስና ሐዋርያቶቹ ተከታዮችም ራሱ ሙስሊሞች እንደነበረ ይናገራል ለምሳሌ ኢየሱስ ክርስቶስም ሐዋርያትም ኢየሱስም ሐዋርያቱም ሃይማኖታቸው ምን ነበር ሙስሊም ነበሩ ለምሳሌ ምዕራፍ 3 እኮ ማስረጃ እኮ አለ አሁን ችግሩ ክርስቲያኖች ክርስትና የኛ ሃይማኖት ክርስትና ነው በፊት የነበረው ማስረጃ የለም እኛስ ማስረጃ ምዕራፍ 3 ሱረቱል አሊ ኢምራን ምዕራፍ 3 ከቁጥር 52 ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል እንደዚሁ በሱረቱል ማኢዳ ምዕራፍ 5 ከቁጥር 111 ላይ ምን ይላል አምላካችን አላህ ወኢዝ አውሂቱ ኢለል ሐዋሪይን ወደ ሐዋርያቶች ወህይን ወይም ግልጠተ መለኮቴን ባወረድኩ ጊዜ አን አሚኑ በኔ እመኑ ወቢረሱሊ በመልእክተኛ እመኑ ብዬ ባዘዝኳቸው ጊዜ ቃሉ አመና ወሽሀድ ቢአንና ሙስሊሙን እኛም ማመንን ሙስሊሞች መሆናችንን መስክር በሉ በማለት ይናገራል ስለዚህ አይሁድ እንትኖች ሐዋርያቶች ምን ነበሩ ሙስሊሞች ነበሩ ኢሳ አለይሂ ሰላም ምን ነበረ ሙስሊም ነበር የሰበከው ምንድነው እስልምና ነው ለዛ ነው አላህ አዘወጀል በምዕራፍ 3 ከቁጥር 52 ላይ فلما احس عيسى منهم الكفر ኢሳ አለይሂ ሰላም ከነሱ ክህደትን በተሰማው ጊዜ قال من انصاري الى الله ወዳላህ ረዳት ማን ነው ባለ ጊዜ قال الحواريون نحن انصار الله آمنا بالله واشهد باننا مسلمون እኛ ሙስሊሞች መሆናችንን መስክራሉ እያለ ሙስሊሞች እንደነበሩ ይናገራል ሲቀጥል አይሁዶችና ክርስቲያኖች እያለ ይጠራን የመጽሐፍ ሰዎች እያለ ይጠራን ብለህ
ለተናገርከው ነገር አይሁዶችና ክርስቲያኖችን ብሎ ሲገልጽ ቁርአን ማለት ነው ከሱረቱል በቀራ እስከ ሱረቱል ናስ ድረስ መመልከት ማለት ነው ከሱረቱል ፋቲሃ እስከ ሱረቱል ናስ ድረስ መመልከት ትችላለህ። የመጽሐፉ ሰዎች ብሎ አምላካችን አላህ ሱብሃነሁ ወተዓላ ስህተት እንደሰሩ ነው የሚገልጸው። ለምሳሌ አላህ አዘ ወጀል በሱረቱል በቀራ ላይ ምዕራፍ 2 ቁጥር 79 ፈወይሉ ለለዚነ የክቱቡነ الكتاب بأيديهم ثم يقولون هذا من عند الله እያለ ስህተት እንደሰሩ ነው የሚያስቀምጠው። እሺ ወአለይኩም ሰላም። ድምጽህ ታፍኗል አጎቴ አትሰማም። አሁን ደግሞ ቀላል ጥያቄ ልጠይቅሽ። የአሁኑ ጥያቄ የምትመልሺው ከአይሁድና ከክርስትና ግዴታ መቀበል እንኳን መቼም እናንተ ካፊር የሆናችሁ ስለሚመስላችሁ አትቀበይም፣ እሱ ግድ የለም። ግን ከሁለቱ ግዴታ ቢሆንብሽ የቱን ትመርጫለሽ? ከአይሁድ ከክርስትና? ዋና ነው እኔ አልቀበልም። አላህ Subhanahu እንደዚህ አይነት ምርጫ ሲጀመር እንደዚህ አይነት ምርጫ ውስጥ እስልምና አላስገባው። እኔ አላህ Subhanahu ወተዓላ እስልምና ላይ ይሄድ እኔ አላህ Subhanahu ወተዓላ እንደዚህ አይነት ጨለማ ይጠብቀኝ። እንዴት ነው አንድ ሰው ልክ ለምን ትፈሪያለሽ? የሚጣበቅብሽ እኮ ነገር የለም። እሺ እናንተ ሁሉ ነገር ሲጀመር የሚመረጥ ውስጥ አይደለሁማ። እኔ ቀጥተኛው መንገድ ነው የነቢያት ሃይማኖት ላይ እኮ ነው ያለው። ሐሳቤን ቀይሬያለሁ። እሺ ከሁለቱ ግን ከክርስትናና ከአይሁድ እንደው ትንሽ ወደኛ ይቀርባል ብለሽ የምታስቢው ወደ እናንተ የትኛው ነው? ሁለታችንም ልክ አይደለም ለእናንተ፣ ነገር ግን እንደው ላይክ በእንትን ደረጃ ወደ እስልምና አስተሳሰብ ቀረብ ይላል የምትይው ከሁለቱ? ወደ እስልምና አስተሳሰብ ቀረብ ይላል ብዬ የማስበው እንትና ነው አይሁዶች ይሻላሉ ከእናንተ። እናንተ እኮ ጭራሽ ሶስት አካላቶችን እኮ ነው ኢየሱስ ክርስቶስን ታመልካላችሁ እናንተ። እነሱ ደግሞ ኢሳን ነብዩን ኦልሬዲ ገለውታል፣ አይፈልጉትም። እንደንትን የሚቆጥሩ ችግር አለ። ባስተምሮ ነው የምልህ እንጂ ይሄ በክፉነት ምናምን ከሆነ አይሁዶች ክፉ ናቸው፣ ክርስቲያኖች ይሻላሉ በደግነት ማለት ነው። ወላኪን ደግሞ በእንትን ከሆነ ባስተምሮ ደረጃ ከሆነ ግን ቀረብ የሚሉት ከእስልምናው ጋር የሚሄዱት አይሁዶች ናቸው እንጂ ክርስቲያኖች በጣም ድንበር አልፎ ጣዖት አምላክ ላይ እንዳላቸው ነው የምናምነው። አሁን ደግሞ ቀላል ጥያቄ፣ አንቺ አሁን ብትሞቺ ጃነት ወይስ ጀሃነም? እኔ ሙስሊም ሆኜ ከሞትኩ ጀነት እንደምገባ ምንም ጥርጥር የለውም። አላህ Subhanahu ወተዓላ ሙስሊም አድርጎ እንድገለኝ ዱዓ አድርግልኝ። እርግጠኛ ነሽ? ሙስሊም ሆኜ ከሞትኩ ምንም ጥርጥር የለውም እኮ ነው የምልህ። አንድ ሰው ሙስሊም ሆኖ ከሞተ ምንም ጥርጥር ታፍናል እኮ አጎቴ። ሙስሊም ከሞት አንቺ እኮ ነግረሽኛል ለዘላለም ሙስሊም እንደምትሆኚ። እንደ አንድ ሙስሊም ነው የምጠየቅኩሽ። አሁን ለምሳሌ ሙስሊም ነሽ ራይት ናው፣ አሁን ብትሞቺ ነው የምትሄጂው። ሰፖርት ምሳሌ ነው። ሙስሊም ሆኜ ከሞትኩ ጀነት ነው ምንም ጥርጥር የለውም። አላህ Subhanahu ወተዓላ አላህ አዘ ወጀል በሱረቱ ሙእሚኑን ቁጥር 1 ላይ ቀድ አፍለሐል ሙእሚኑን ምእመናን ጀነት ግማናን ነው ምእመናን ነፃ ወጡ ዳኑ ይላል። ስለዚህ ድነናል ብለን እናምናለን። የአላህ መልእክተኛ አለይሂ ሰላቱ ሰላም መን ሸሂደ አን ላ ኢላሃ ኢላላህ ደኸለል ጀነት፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ የሞተ ሰው ጀነት ገባ። ተመልሶልኛል። እኔም ብትጠይቅኝ ክርስቲያን ሆኜ ብሞት አሁን በሞት መንግስት ሰማያት ነው መገባው ብዬ ነው የማምነው። እኔ አሁን እርግጠኛ መሆኑ ራይት ናው በሞት ቀጥታ መንግስት ሰማያት ገባለሁ ብዬ የማምንበት ምክንያት አለኝ። ብትጠይቅ የማወራው ነገር አለኝ። እኔ መንግስት ሰማያት ስለመግባቴ ማረጋገጫዬ ስራዬ አይደለም። የፈለገ ጥሩ ሰው ብሆን የአላህን ጽድቅ ስታንዳርድ ማሟላት እችላለሁ ወይ? አላህ ስለ እንግዲህ በመጽሐፍ ቅዱስም አረብኛውም አላህ ስለሚል ስም ባዘር አያደርገኝም እኔ ወይም እግዚአብሔር ማለቴ ነው። ኦኬ የእሱን የጽድቅ ስታንዳርድ ማሟላት አልችልም። ማሟላት ስለማልችል በእግዚአብሔር ጸጋ በክርስቶስ ኢየሱስ ሞትና ትንሣኤ በተከፈለልኝ ክፍያ በእዛ ሪፕሬዘንታቲቭ ሆኜ ነው ጸድቃለሁ ያልኩት እንጂ በራሴ ጽድቅ አይደለም። እኔ ሃዋዩ እናንተ ክርስቶስ ኢየሱስ ሞቶልናል በጸጋ መዳን የሚባል ነገር አለ ብላችሁ አታምኑም። በስራችን ነው ምንድነው አላህ ጄጅ የሚያደርገን እንደየስራችን ነው ብላችሁ የምታምኑ ከሆነ ዛራ አዩ ፐርፌክት እኛ ፐርፌክት ብለን አብናምንም። ሲጀመር አላህ Subhanahu ወተዓላ ፐርፌክት ናቸው ማለት ሁሉም የአደም ልጅ ተሳሳች ነው። ከተሳሳችሁ ሁሉ አንድ ጊዜ እሺ፣ ጥያቄህን ልመልስ አጎቴ። ደግሞ አንድ ጥያቄህን ልመልስ። አላህ መርሲል እናንተን እሺ፣ ልመልስ righteous and holy በፊቱ ለመቆም 100% ንጹህ ያልሆነ ሰው በቅዱሱና በጻድቁ ፍጹም በሆነው ፈጣሪ ፊት ለመቆም እንደማይቻል በእናንተ ሃይማኖት ብዙ ጊዜ የምትሰብኩት ይሄንኑ ነው። አዩ ፐርፌክት ካልሆንሽ ትቻለሽ። ዛራ ፐርሰናሊ ሳስብሽም ጥሩ ሰው ትመስኛለሽ፣ ነገር ግን ፐርፌክት አይደለሽም፣ ትሳሳቻለሽ። ሰው ቅናትም ይቀናል እኮ ትንሽ ንዴትም ይናድዳል። የኃጢአት ትልቅና ትንሽ የለውም። እንዴት ነው ታዲያ አንቺ መፍትሄ በእኔ እንደ ክርስቲያን ብትጠይቅኝ ዛራ መፍትሄ የለሽም። ምክንያቱም
እስላም ስለሆንሽ አይደለም። እስላም ጥሩ ህዝብ ነው። ነገር ግን ፐርፌክት የኢየሱስ ሞትና ትንሣኤ አትቀበሉም። በጸጋ መዳንን አትቀበሉም። ስለዚህ የፍትህ ጥያቄ ምን እንደሆነም ገና አልገባችሁም። በራሴ ጽድቅ እኔ ጥሩ ሰው ነኝ በመስገዴ አምስቱን ካሟላው ብላችሁ ነው ያሰባችሁት። that doesn't qualify you to stand in his presence. So what are you going to do? You are in trouble. ይሄንን ነው ጥያቄ። ምን ይሻልሻል? you're not perfect። በአላህ ፊት ለመቆም የሚያስችል ጽድቅ የለሽም። እንዴት ነው የምትድኚው? ዋስትናሽ ምንድን ነው? ነው ወይስ እዛ ስደርስ 50-50 አላህ እንደሚያደርገኝ አድርገኝ እዛ ሲሄድ እኔ እስላም ሆኜ ሞታለሁ አኑም ስደርስ በቃ እንደዛ ነው ወይስ ምንድን ነው አላማችሁ? ፕሊስ እባክህን ጣልቃ አትግባ። እሺ ጣልቃ አትግባ። እኔ ሳወራ እሺ። በጣም አመሰግናለሁ። እሺ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala የማይመራው ኃጢአት ምንድነው ብለን ስናነብ አላህ ዘወጀል ምንድነው የሚለው? ወመን ይክፍር ቢልኢማን ፈቀድ ሐቢጠ ዐመሉሁ ያኒ በእምነት የሚክድ በእርሱ ስራው ይበላሻል በማለት ይናገራል። እነዚህና ከፈሩ ወማቱ ወሁም ኩፋር እነዛ ከሃዲ ሆኖ የሞቱ እነርሱ ፈለን ይቅበል ሚንሁ ያኒ አላህ Subhanahu Wa Ta'ala ከነርሱ ተውበታቸውን እንደማይቀበል ይናገራል። እንደዚሁም የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። በተጨማሪ ማለት ነው አንድ ሰው ክዶ ከሞተ ጀነት አይገባም። ወላኪን ደግሞ ወንጀል እየሰራ ከሞተ አጋጣሚ የተወሰነ ይቀጣና ይገባል። አላህ ሊመራውም ሊቀጣውም ይችላል። ግን እኛ ተውበት ካደረግን ወደ አላህ Subhanahu Wa Ta'ala ከተመለሰን ንጹህ ነው የምንሆነው። ሰው ሊሞትልን ወይም ደግሞ መጥቶ ሊሰቀልልን አይገባም። ነገር ግን አጋጣሚ ሆኖ ከተባለ እኛ ጀነት የምንገባው በስራችን ነው ወይ ሲባል በፍጹም አይደለም። እኛ የምንገባው አላህ Subhanahu Wa Ta'ala እዝነት ነው ብለን ነው የምናምነው። ያለ መልእክተኛ አለይሂ ሰላቱ ሰላም ደግሞ ምን ይላሉ? ይሄን ሲያስቀምጡ በሰሂህ ሙስሊም አንድ ጊዜ ፕሊዝ እባክህ አንድ ጊዜ በአላህ እዝነት ጀነት እንደምንገባ ለሰይ ለምሳሌ አላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ሙስሊም እና ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም ያለ ሐዲስ ነው። ለየድኹለ አሐድን አመልሁ الجنة አንድ ሰው ጀነት ስራው አያስገባውም ማለት ቃሉ ወላ አንተ ያ ረሱላህ እርሱም ቢሆን አንተ ያላህ መልእክተኛ ብለው ሲጠይቋቸው ቃለ ወላ አና እኔም ቢሆን ብለው መለሱ። ያላህ መልእክተኛ ምን ኢላ የተገመዘኒ አየተገመደኒ አላህ يعني بفضل ወራህመቲሂ በዝነቱና በሱ ችሮታ ካልሆነ በስተቀር ጀነትን አንገባም ማለት። ታዲያ በምንድነው የምንገባው ከተባለ በአላህ እዝነት በአላህ ረህመት ነው የምንገባው። ስራሳ ከተባለ ስራ የምንሰራው ለምንድን ነው? በአላህ Subhanahu Wa Ta'ala ስሩ ብሎ ስላዘዘን የሱን ትእዛዝ ለመፈጸምና አላህ Subhanahu Wa Ta'ala ባዘዘን መንገድ ለመጓዝ ነው። ለዛ ነው አላህ ዘወጀል ወራህመቲ ወሲዐት ኩል ሸይ የኔ እዝነት ቁጣዬ ማነው እንት ምንድነው ሁሉንም አካበበች እያለ የሚናገረው በአላህ እዝነት እንጂ የኛ ስራ ማለት ነው እንኳን የአይናችንን ያክል የአይናችንን ብሌን የሰጠንን ያክል እንኳን እኛ እድሜ ልካችንን ብንሰራ ያላህ Subhanahu Wa Ta'ala ጀነት ማግኘት አንችልም። ታዲያ በምንድነው የምንገባው? በአላህ እዝነት ነው እንጂ ሰው ሞቶ ተገሎ ምናምን የሚባል አስተምሮ ስለምን ላይ የለም። አላህ አዘወጀል ተውበት አድርጉ ንጹህ ልብ ብቻ ነው የሚፈልገው። ንጹህ ልብ አድርገን ወደ አላህ እንመለሳለን። አላህ ይምረናል ያድነናል ነው ምንድነው ብላ ይውላችሁ እቺ ጠጋጠጋ ቃለ ማንሳት ነው። ድሮ ጴንጤ ነበረ በእግዚአብሔር ጸጋ ነው ምድነው እኔ ኃጢአተኛ ነኝ የፈለኩትን ያህል ብፍጨረጨር የፈለኩትን ጻድቅ ለመሆን አንደበቴን ብቆልፍ ቤት ላይ ዘግቼ ብቀመጥ በራሴ ጻድቅ መሆን አልችልም። ትንሿንም ቢሆን ቅናትም ሰው ይቀናል፣ ክፉ ሐሳብም ክሮስ ያደርጋል። የኃጢአት ትልቅና ትንሽ የለውምና በእግዚአብሔር ፊት ያው ኃጢአተኛ ነኝ ይነስም ይብዛም። እግዚአብሔር ደግሞ ንጹህ አምላክ ነው። በፊቱ ሊያቆመኝ የሚችል የጽድቅና የቅድስና ብቃት እስከሌለኝ ጊዜ ድረስ ያው ሲኦል ነው። ስለዚህ ምን ይሻለኛል ወደሚለው ሰው በራሱ ጽድቅና በራሱ አቋም መዳን ስለማይችል ነው የልጁ የኢየሱስ ክርስቶስ የፍትህንና የፍርድን ጥያቄ ፍትህን ጥያቄ ምላሽ ለመስጠት ሰው ልጅ ሆኖ ወደዚህ ዓለም መጥቶ ስለ ኃጢአታችን መሰዋቱ ምክንያቱ ይሄ ነው ማለት ነው። ሞቶ አልቀረም ተነስቷል። በአብ ፊት ሪፕሬዘንት ሊያደርገን በእንደዚያ መልኩ ነው የመጣው። እኛ ክርስቲያኖች እንድናለን ወይም ደግሞ ምንም ጥያቄ የለኝም የምንለው ተጽፏል በሚልም አይደለም። አሁን ሙስሊሞች አይታችሁ ከሆነ ቁርአናቸው ውስጥ አሁን እሷ በአረብኛ ትለውና ተረጉማለች። ቁርአናቸው ላይ ተጽፏል፣ እርግጠኛ ናቸው። ቁርአኑ እንዴት ተጻፈ ከየት መጣ የሚለውን ጥያቄ ውስጥ አያስገቡም። እኛም ባይብል ላይ ስለተጻፈ ብቻ አይደለም የምንከተለው። አንድ ነገር ወቁ፣ መጽሐፍ የሆነ የሃይማኖት መጽሐፍ ላይ የሆነ ነገር ስለተጻፈልን እሱም ብቻ ተከትለን ተጽፏል በሚል እርግጠኝነት ብቻ አይደለም። የመንፈስ ቅዱስ ምስክርነት የሚባል ነገር አለ። ዛራዬ እኔ በፍቅር ነው የምነግርሽ። አንድ ክርስቲያን ዝም ብሎ ስለተጻፈ ሪትን ወርድ እያነበበ አይደለም መንግስተ ሰማያት ገባለሁ እግዚአብሔር አለ የለም የሚለውን ነገር የሚወስነው በዛ መልኩ አይደለም። መድኃኒታችን ጌታችን ኢየሱስ ክርስቶስ የከፈለው ክፍያ የዛሬ 2000 ዓመት ገደማ ነው። ያንን እውነት ዛሬ ትኩሱን ኢንፎርሜሽን በውስጣችን በማንጠራጠር መልኩ በውስጣችን የሚመሰክር በእኛ ውስጥ የሚኖር የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ። ይሄንን አውጥቻውን ላሳይሽ አልችልም። እኔ
ውስጥ ስትገቢ ብቻ ፕራክቲስ ስታደርግ ስትቀምሺው ብቻ የምታውቂው እውነት ነው ነገር። እኛ በጸጋ ድነናል። እኛ ኃጢአተኞች ነን። የጸጋ ባለቤት እግዚአብሔር በጽድቁ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ እንዲሁ በነፃ ምህረትን ሰጠን አዳንን ብለን የምናምነው በእንደዚያ መልኩ ነው። እናንተ ድሮ እኔ እስላም ሀገር ነው ተወልጄ ያደግኩት፣ ከሙስሊሞች ጋር ያደግኩት። በዘመኔ ሁሉ ከልጅነቴ አሜሪካ እስክመጣ ጊዜ ድረስ እንግዲህ ብዙ ዓመቴ ነው እዚህ አሜሪካ ሀገር መኖር ከጀመርኩ ከእድሜ በላይ ኖሬያለሁ፣ ከግማሽ በላይ። በልጅነቴ ግን ማስታውሰው ከሙስሊም ሀገር እንደማደጌ ሁሉም ሙስሊሞች የሚሉን ምን የመጸጋ መዳን ነው የምታወሩት? አላህን የሚያቆም እንደሚድንና እንደማይድን ሁላችንም ኢቭን እንኳን እኛ አይደለም ነብያችንን እንኳን አጥብቀ ጸልይ፣ አጥብቀ ራስህን ጠብቅ፣ እንደዚህ በፊት ፍጹም እንድትሆን ብሎ ለሳቸው እንኳን ማስጠንቀቂያ ሰጥቷል። እኔ ጥቅሱ እንዳጠይቅኝ ቱ ጋር እንዳላላቀ ስህተት ነው። እኔ ስህተት ነው አጎቴ። እስልምና የማያስተምረውን ነገር ነው ማስረጃ አንጣንዳት ነው። ቀድሜ ቶሎ ጥቅሱ የቱ ጋር እንዳለ አላቅም ያልኩት ጉግል ባረገው ግን አገኘዋለሁ። አጥብቀ ጸልይ የተባሉበትን ነቢዩ መሐመድ ራሳቸው አላህ አጥብቀ ጸልይ እሳቸው እንኳን ተጣጣሉ ማለት ነው። ሳንግስ ምንም የምታወጣቸው ነገር የለም። ምንም ኢቭን እስላምን ምንም አይላቸውም። ሁሉም the perfect man ever የሱ ፐርፌክሽን ነው እኛም ፐርፌክት ያደረገን እንጂ ማንኛችንም ከራሳችንም ምንድን የለም። ኢየሱስ ብቻውን ነው የሚያድነው። ጎበዝ። አሁን ሙስሊሞች አላችሁ፣ የተወደዳችሁ ሙስሊሞች እዚህ ውስጥ የምንወዳችሁ የምናከብራችሁ እዚህ ውስጥ ያላችሁ ቀናነታችሁን አያለው። በቃ ለሃይማኖታችሁ ያላችሁን ቅናት ሁሉ እያየ ነው። ልክ እንደ ዛራ ናችሁ። ሁላችሁም ስጦታ ስታጎርፉላት የነበረው ለምንድን ነው? የልባችሁ ስለምትናገርላችሁ ነው። ጥሩ ነው። ነገር ግን ልንገራችሁ፣ ራሳችሁን በራሳችሁ ማዳን አትችሉም። አላህ በቃ ያለ እዝነት ነው የሚባል ቋንቋ የለም። አላህ የፍትህ አምላክም እንደሆነ ወቁ። እዝነቱ እንዳለ ሆኖ ማለት ነው። እና አዎ ያዝንልናል። እንዳውም ሙስሊሞች ምን ይላሉ? the most merciful and compassionate ይላሉ አላህ ሲሉ። አዎ ኮምፓሽኔት ነው። አዎ መርሲፉል ነው። ሃውኤቨር የፕሪንሲፕል አምላክ እንደሆነም ደግሞ እንዳትረሱ። በህጉ መሰረት ኃጢአት እስካልተወገደ ጊዜ ድረስ የዛ የኃጢአት ዕዳ ተጠያቂ ነው የሚሆነው። የኃጢአት ዕዳ ስረዛ በልጁ በኢየሱስ ክርስቶስ እግዚአብሔር ለዓለም ሁሉ ለእስላሙም ለክርስቲያኑም ነው ያደረገው። ለዚህ እውነት እጅን መስጠት፣ ልብን መክፈት በእውነት እግዚአብሔር እንግዲህ አይኖቻችንን ይክፈትልን። እግዚአብሔር ዘመናችሁን ይባርክ። እኔ ከዚህ ዛራዬን አሁን እንግዲህ በአክብሮት እዚህ ጋር ማሰናበት ፈልጋለሁ። እሷ በተአምር ልጅቷ እኮ በተአምር አትወርድላችሁም። በቃ ታቋታላችሁ። ዛራ እኔ እውነት ለመናገር ድንገት ያወረድኳት ለምንድን ነው? ስለማትወርድልኝ ነው። እኔ መሄጃዬ ስለደረሰ ነው። ዛራዬ በጣም ነው የምወድሽ የማከብርሽ እህቴ። በጣም ቴንኪ ሶ ማች አክብረሽኝ መተሽ እኔ ቤት መተሽ እንደተለመደው ጊዜሽን ሰተሽኝ የጥያቄና መልስ ጊዜ ኖሮ በአክብሮ ስለመለስሽልኝ ለእኔም ካለሽ አክብሮ የተነሳ በጣም በጣም ከልብ አመሰግናለሁ። በጣም ነው የምወድሽ የማከብርሽ። ጥሩ ልጅ ነሽ በጣም። ነገር ግን አንቺ ጌታን ተቀብለሽ መተሽ በዚህ ሁሉ ትጋትሽ፣ በዚህ ሁሉ ታማኝነትሽ፣ በዚህ ሁሉ እውቀትሽና መረዳትሽ አእምሮሽን መቼም በጣም የተባረከ አእምሮ ነው ያለሽ፣ አልተጠቀምሽበትም እንጂ ወደ ጌታ መተሽ ይህን በዚህ ጥሩ ልብ ወንጌል ብትሰብኪበት በጣም ምኞቴም ናፍቆቴም ነው። ለአንቺ ካለኝ ፍቅርም ካለኝ አክብሮትም የተነሳ መመኝልሽ ይሄ ነገር ነው ማለት ነው። ሌላ ነገር አይደለም። አሁን መውጫዬ ስለደረሰ ነው። በዚህ ወገኖቼ